እሺ አባዱላ ተጀምራለች እንግዲህ ጊሪ ሰታ ኮን እንትን ያለችው እንዳለ ጭስ በጭስ በቀደም እየሄደ ከ3ኛ 4ኛ ማርሽ ሲያስገባ እንዳለ በቃ በጭስ ማውጫው እንትን ያለው ጭስ ልነግር አልችልም። በቃ ጊሪ እንትን አለ። ከዛ ደቡ አቁሙ አልኩት። በቃ ወስዶ እዛ አቆማት። አሁን መጣች። አሁን ሙሉ ነው የምናስጠግነው። ኖዝሉን አራቱንም እናስጠግነዋለን። ምንም አሁን ሊመጣጠን አይችልም። ሞተር ታድሶ በዚህ ባሮጌ ኖዝል አይመጣጠን። ቱርቦንም እሱን እናስደርገዋለን። ቱርቦም ፌል ሳያደርግ አይቀርም። እንግዲህ አሁን አውርደን ደግሞ አንድ ባንድ እናየዋለን። እሺ ይሄው እንግዲህ ከላይ ከቨሯን ፈተናታል። የቫልቭ ከቨሯን ኖዝሎቹንም አውጥተናል። እንዳለ ኤሌክትሪካል ሲስተሞቹ እንዳለ ነቅለናቸዋል። አሁን እቺን ታይሚንግ ቤልት ከቨሯን አውጥተን ታይሚንግ ቤልቱን ካወጣው ነው በኋላ እቺ የታይሚንግ ቤልት የአልቤሮ ካሙ ጊሯን እሷን መተን አውጥተናት ከዛ በኋላ ሮከር አርሙን ወይም ይሄ አልቤሮ ካሙ ወይም ካምሻፍቱን እሱን ካወጣ ነው በኋላ ቴስታታውን ፈተን ነው የምናወጣው። ምክንያቱም አንድ ላይ እናውጣ ብንል አያመቸንም። የሃይሩፍ ስለሆነ እንትን ስለሆነ ሚኒባስ ስለሆነ እንትን ሃይድሮሊክ ጃኩም ትንሽ ተለቅ ያለ ስለሆነ ወደ ላይ ትንሽ እንትን ይለዋል። ቴስታታውን ካወጣን በኋላ ያንን በገመድ ጠልፈን እናወጣና እንበትነዋለን። ያለውን ችግር ደግሞ እስቲ ምን ችግር እንዳለበት ደግሞ እናያለን አብረን። አዎ ብዙ ጊዜ የሚመክራችሁ እንደዚህ መኪና ያላችሁ ማንኛውም ኤኒ መኪና የሚሆን እንደዚህ ሃይሩፍም ቱኬዲ ሞተር ምናምን ያለው መኪና ያላችሁ ሰርቪስ ታይማችሁን በተቻለ መጠን ጠብቁት። ስፔሻሊ ደግሞ ቱርቦ ቻርጀር እሱንም በየጊዜው ቼክ አስደርጉ። ምክንያቱም እሱ ከጦዘ ሙሉ ለሙሉ ዘይቱን እያነሳ ነው ወደ ፒስተኑ የሚከተው። ጂሪ ይሰጥባቸዋል። የዛ ሰዓት ላይ ያው የማትወጡት እንትን ውስጥ ነው የምትገቡት። ብዙ ነገር ቢያበላሽ አሁን ቤላው እንትን ቢያደርግ እንዶ አይበለውና ብሎኩን ቢያፈነዳው በጎን በኩል ቤላው ቢወጣ በጣም ከፍተኛ የሆነ ኪሳራ ውስጥ ነው የሚከታችሁ። ያ ሁሉ ነገር ከመፈጠሩ በፊት ቀድማችሁ ድረሱ። ቱርቦ ቻርጀራችሁን ጆኮውን ቼክ እያደረጋችሁ ዘይት ተፋ ላይ ተፋም ሁሉን ነገሩን ቼክ አድርጉ። ሰርቪስ ታይማችሁን ቶሎ 5000 ላይ ቢሆንም ግን እንደ 4500 4600 እስከ 7 ባለው በዛ እንደዚህ ትንሽ ዝቅ ብላችሁ ብታደርጉ ለሞተሩ ጤንነት ቆንጆ ነው። የምትጠቀሙትንም ዘይት እወቁ። በቃ ኦሪጂናል የሆኑ ዘይቶችን ተጠቀሙ። ምክንያቱም አሁን ፌክ የሆኑ ዘይቶች እየገቡ ቪስኮሲቲያቸው በጣም እየቀጠነ በቃ ሞተሮች እንዳለ ፋሻ ካምቻ ምናምን እየበላ በጣም ብዙ ሰዎች እየተማረሩ ነው። ያ ነገሩ ከመፈጠሩ በፊት ቀድማችሁ ሁሉ ነገር ቼክ አድርጉ። ኦሪጂናል ዘይት ተጠቀሙ። ይሄ ነው ያላችሁም ያው የራሳችሁ ምርጫ ነው የሚሆነው፣ ተጠቀሙ። እና አሁን ያለው ነገር ይሄ ነው። ኖዝል በተለይ ደግሞ ስፔሻሊ ደግሞ ኖዝል ላይ በጣም ትኩረት ማድረግ አለባችሁ። እነዚህ ኖዝሎች በተለይ በጣም ባለሙያ ይፈልጋሉ። ዝም ብለን እንደማንኛው እንደ ሜካኒካ እንደ ስሪል እንደ ፋይፌል ዝም ብሎ የሚጠገን ኖዝል አይደለም። በጣም ጥንቃቄ ይፈልጋል። ይሄ እነዚህ ኖዝል ሚሸና ከሆነ ቀጥታ ፒስተኑ ላይ ኦቨርሂቲንግ ነው የሚያመጣው። በቃ ፋሻው ላይ ወደ ፋሻዎቹ ምናምን እየተበታተነ እየሸና ፋሻው እዛው ባለበት ሲስት እንዲጣበቅ እንግሪፓሬ እንዲያደርግ ያደርገዋል። ኖዝል በጣም ብዙ ሰው ትኩረት አያደርግም እዚህ ላይ አይመስለውም። ግን ብዙ ጊዜ እንደዚህ ናፍጣ ወደ ፒስተን ወደ ፋሻው ይገባና እዛው እንደዚህ ነው። አሁን እናወርደዋለን። ይሄን ይመስላል እንግዲህ። እና ኖዝል ሚሸና አይነት ነገር ከሆነ ዝም ብሎ እንደ ጉም መበተን ሲገባው ዝም ብሎ ሚሸና አይነት ባህሪ ከሆነ ቀጥታ ያ የሸናው ፓርት ወደ ፋሻው ነው የሚገባው። ፋሻው ላይ ከፍተኛ የሆነ ኦቨርሂቲንግ ያመጣል፣ ሙቀት ያመጣል። የዛ ሰዓት እንግሪፓሬ ያመጣል። በነገራችን ፒስተን እንግሪፓሬ የሚያደርገው በዋነኛነት ሙቀት ነው። ኢንጂን ኦቨርሂቲንግ በጣም ከፍተኛ ሙቀት ካለ እዛው ይጣበቃል ፋሻው። ኖዝልም እንደዛው ሚሸና ከሆነ እዛ ውስጥ በጣም ኦቨርሂቲንግ ይፈጥርና በኮምባሽን በኮምፕሬሽኑ አማካኝነት እዛው እንዲጣበቅ ያደርገዋል። ኖዝላችሁን ቼክ አስደርጉ። ባለሙያ በጣም ጎበዝ ባለሙያዎችን ፈልጋችሁ አድናችሁ ተጠቀሙ። እንትን በሉ አስጠግኗቸው። ጎበዝ ልጆች አሉ፣ እነሱ ጋር አስጠግኑ። ይሄን ይመስላል። ሲወርድ ደግሞ ሲበተን በደንብ አሳያችኋለሁ። እሺ እንግዲህ የከላይ ቴስታታውን ፈተነዋል። ስንፈታው ያገኘነው ነገር ምንድነው? እዚህ 3ኛ ቤት ላይ በጣም ግሩፍ ሰርቷል። ይኸውላችሁ እዚህ ቤት ላይ ያው ጥፍሩ ላይ ነቅራል። አየው በጣም ግሩፍ ሰርቷል። በዚህ በኩል በጣም እንትን ዘይት ፒስተን ላይ መጣ ነበር እንዳለ ካርበን ሰርቷል ሙሉ። ይህ ዘይቱን ምናምን ነበረበት።
እና በቃ ይሄ ቤት ተበልቷል። እነዚህ ሁሉም ግሩፕ ሰርተዋል፣ ግን ሞርስ ሶስተኛ ቤት ላይ በጣም ከፍተኛ ግሩፕ ሰርተዋል። ሌላው ስለ ፒስተን ፕሮትሩዥን ያላችሁት እኔ ብሎክ ይጠረባል አይጠረብም የሚባለው ነገር ሲጠረብ ይሄ ነው ብሎኩ ይሄን ሙሉ ሪፌስ የሚያደርጉት እና ይሄውን ቶፕ ላይ ደርሷል። 1 እና 4 ቶፕ ላይ ደርሷል። ፕሮትሩዥን ደርሶ የሚመለስበት ፓርቲያች የመጨረሻ ኢንድ ጋፓ ፒስተን ፕሮትሩዥን ይባላል። ይሄ መውጣት የለበትም። በጣም ፒስተኑ ወደ ላይ ከወጣ ኢሚዲየትሊ ከቫልቭ ጋር ነው የሚጋጨው። ምንም እንትን የለውም። የራሱ ሊሚት አለው። በዲያል ጌጅ ነው የሚለካው። እንደ የማኑዋል ስፔሲፊኬሽን ይለያያል። ምንድን ያለኝ አንደኛው አሁን ኮሜንት ላይ አሁን እያየው የነበረ ብሎኩ ሪፌስ ሲደረግ ፒስተኑን በዛው ሪፌስ ብናደርገው የሚል ነገር እንትን ብሎኛል። ይሄ የሚሆን ነገር አይደለም። ሪፌስ ሊደረግ ይችላል፣ ግን እንትን አይደለም። ሞር ይጠርበዋል። ያንን ፓርት ማለት የፒስተኑን እንትን ያሳንሰዋል። ይሄ ስትሪንግዙን ያሳንሰዋል። የመቋቋም ኃይሉን ያሳንሰዋል። መጠረብ የለበትም። በቃ ማኑዋሉ በራሱ ፋብሪካ ያዘጋጀው ቲክነስ አለው የራሱ። ከዛ በላይ እንትን ብሎኩ መጠረብም የለበትም። ፒስተኑ አይጠረብም። በመጀመሪያ የሚያደርጉ አሉ። በእርግጥ ዩቲዩብ ላይ ምናምን እናየው ነገር አለ። እንደዛ ሊያደርጉ ይችላሉ። ከዛ በኋላ ይቆይ አላቅም፣ ግን ይጠረባ። ግን ይሄ ነገር በተነሳ ሰዓት ግን እንትኑ የመቋቋም ኃይሉ ግን ዝቅተኛ ይሆናል ብዬ ነው የማስበው። እና አሁን ይሄኛው ሜቢ ፋሻዎቹ እንትን ሳስተዋል ብዬ ነው የማስበው። እንደ ምላጭ ነገር ሳይሆኑ አይቀሩም። እንዴ በቀን 2 ሊትር ዘይት ነበር በየቀኑ የሚበላው። ቱርቦም ሳይሆን ኢንድ ጋፕ እንትኑ ጋፑ ቆንጆ ነው፣ አሪፍ ነች የቱርቦዋ ጋፕ። ግን እስቲ ምናልባት ፋሻዋ ተበልታ ሊሆን ይችላል። እሷንም እስቲ ቼክ እናስደርጋለን። እንግዲህ ይህን ይመስላል። ነገ ደግሞ አሁን ሰዓት ስለደረሰብን ነው አውርደን በትነን ደግሞ ያለውን የቤላውንም የባንኮንም እናያለን። እሺ ይህንን ለሁሉም ሰው ሪፖስት አድርጉ፣ ኮፒ ሊንክ አድርጉ፣ ላይክ እና ሼር ፎሎ አድርጉ። እንግዲህ እስከዛሬ እኔ እንደዚህ ብዬ አላቅም፣ ግን ለሁሉም ሰው ይህን ነገር ሪፖስት አድርጉላቸው፣ ይዩት፣ ሁሉም ይዩት። ምክንያቱም በጣም ይጠቅማቸዋል ይሄ። ስለዚህ በቃ ሼር አድርጉላቸው ለሁሉም። ፎሎ ያላደረጋችሁ ፎሎ አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሼር አድርጉ፣ ለሁሉም ሼር አድርጉላቸው። ምክንያቱም በጣም ይጠቅማቸዋል። እኔ ጋርም በጣም ብዙ ስልክ ይደወላል፣ እንደዚህ ሆነብን፣ እንደዚህ እንትን አለብን እያሉ እና ሪፖስት አድርጉላቸው ለሁሉም። ይኸውላችሁ የዘይት ፋሻው እንዴት እንደተጠፈጠፈ ይዩት። እያችሁት ጥፍጥፍ ብሏል። በቃ ሹል ነው መሆን ያለበት። ማለት ሹል ይቺኛው ሁለቱ መታያቸው እነዚህ ሁለቱ የዘይት ፋሻ ሁለቱ ሹል ነው መሆን ያለባቸው። 3 ማዕዘን ነው መሆን ያለባቸው። ተጠፍጥፎ ዝም ብሎ ነበር ዘይቱ ሲያልፍ የነበረው በዚህ በኩል። ይሄም ምላጭ ሆኗል፣ ይሄም ምላጭ ሆኗል። እና በዚህ ነው በተለይ ሶስተኛ ቤት ላይ በጣም ዝም ብሎ ሲለቀው ነበር ዘይቱን። በየቀኑ 2 ሊትር ዘይት ነበር የሚበላው። እንግዲህ አሁን ፒስተኑም ጥሩ ይመስላል፣ ግን እስቲ ለካና የሚያስቀይርም ከሆነ መቀየር ነው። እንግዲህ ኮሎው ንጹህ ነው። ይኸው እንደምታዩት ምንም ሻሽ ነው የሚመስለው፣ ምንም አልሆነም። ይህን ይመስላል እንግዲህ ያለውን ነገር ደግሞ በኋላ ደግሞ እቃው ተገዝቶ ሲገጠም ደግሞ አሳያችኋለሁ።